يلا سورة الطور يوم يدعون إلى نار جهنم داعا የሚለውን አንቀጽ ሲቀራ ፌንት በልቶ ራሱን ስቶ ወድቋል። ከዛ በኋላ ሰዎች ናቸው የቀሰቀሱት። ከሃዲያኖች ወደ ጀሃነም እሳት በመገፍተር በሚገፈተሩበት ቀን እያለ አላህ ይናገራል። መላእክቶች እየወሰዱ እየገፈተሩ ነው የሚያስገቧቸው። يوم يدعون إلى نار جهنم داعا ወደ ጀሃነም እሳት መገፍተርንም በሚገፈተሩ ጊዜ እያለ ይናገራል። የዛኔ ዑመር ኢብኑ አልኸጣብ በከ አለቀሰ። ራሱን ስተወደቀ ሰዎች ናቸው ያነሱት። እኛ ግን ጭራሽ ሶላት ስንሰግድ ትኩረታችን ሌላ ቦታ ነው። ምናልባት በኋላ የምንሰራውን ከዚህ ከሶላቱ ሂጄ የትኛው ሊስት ተሰራ ነው አረ ምግቡን ጨርሱብኝ እያልክ እዚህ ይሄንን ቀርቦ ትኩረታችን ሌላ ሆኗል። እና ከሶላቱ ያለን እድል ምን ያክል ነው? ታዲያ ይህ ትኩረት እንዲኖረን ምን እናድርግ? ወደ መፍትሄውስ ምንድነው ወደሚለው ስንመጣ ጊዜ አንደኛ ከአምላካችሁ ከአላህ ጋር ልትነጋገሩ መሆናቸውን ማስተዋል ነው። የመጀመሪያው እሱ ነው። ከአንድ ንጉስ ፊት ትቆማለህ ብትባል ምናልባት እንቅልፍ ላተኛ ትችላለህ። ሌሊቱን ሙሉ ጠዋት ከዶክተር አብይ ፊት ትቆማለህ ቀጠሮ አለህ ብትባል እንደ ምሳሌ ነው የምላችሁ። ምን ልለው ነው? ጽፈት አዘጋጃለህ አይደል? ከዛ እሱ የሚልህን ትኩረት ታደርጋለህ። በዛ ላይ የሆነ ወደ ግራ ወደ ቀኝ አትልም። ከፈጣሪ ፊት ደግሞ ከዚህ በላይ መሆን አለበት የሰው ልጅ። ስለዚህ ሶላት ልትሰግድ ስትሄድ ጊዜ ከአላህ ጋር ንግግር ልታደርግ መሆንህን አስተውል። ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩ። ሁለተኛ የሚያግዛቸው ነገር ምንድነው? በሶላት ላይ የምትቀሯቸውን አናቅጾች ቁርአን ማስተንተን፣ በተለይ ሱረቱል ፋቲሃን ትርጉሙን እወቁ፣ አንብቡ። ያን እያስተነተናቸው ስትቀሩ ጊዜ የዛኔ የሶላቱን ጣዕም ታገኙለታላችሁ። ትኩረታቸውን ከሶላት ውጭ ወደ ሌላ ቦታ ይሄዳል። ልክ እንዲሁ ርኩዕ፣ ስጁድ፣ ቂያም ለማንም የማትሰራቸውን የአምልኮ ስርዓቶች ሰው እዚህ ዓለም ላይ ለፍጥረታት እየሰገደ ባለበት አንተ ሰማይ ምድር ለፈጠረው ለነብያት አምላክ ለሆነው ለአላህ Subhanahu Wa Ta'ala ልክ እንደ ነብያቶች ደርሶ ርኩዕ ታደርጋለህ፣ ታጎረብሳለህ፣ ልክ ስጁድ ታደርጋለህ፣ መሬት ትደፋለህ። እኛ መንቀሳቀሱን ብቻ የምናየው ስንት ሰገድኩ ቁጥሩን እንቆጥርና ያችን ነው የምናየው። ላ አይደለም ያ ጀማዓ፣ እነዚህን የአምልኮ ስርዓቶች አስተውላቸው። ያ ሌላው በስጁድ ላይ በሩኩዕ ላይ የምትሏቸውን ዚክሮች ማስተንተን፣ ትርጉማቸውን ማወቅ፣ ያ ነገር ለሶላታችሁ ልዩ ትኩረት እንዲኖራችሁ ያደርጋል። እንደሱ መሆን አለበት። ወታቻው ያ ነው ሱረቱል ፋቲሃን ነብያችን ሰለላሁ ዐለይሂ ወሰለም በምትቀሩ ጊዜ አምላክ አላህ Subhanahu Wa Ta'ala ይመልስላችኋል። እናንተ ባትሰሙትም እንኳን ብለው ያስተማሩና ለሐዲስ ላይ ያንን ማወቅ። ቢስሚላሂር ረህማኒር ረሂም ትላላችሁ። በአላህ ስም ጀምራለሁ እጅግ በጣም ርህሩህና አዛኝ በሆነው እያላችሁ አልሐምዱሊላሂ ረብል ዓለሚን ምስጋና ለዓለማቱ ጌታ ለአላህ ይገባ እያላችሁ እያመሰገናችሁት ነው። ስለዋለላችሁ ጸጋ ታስታውሳላችሁ። ይዛኔ ያን ሁሉ የዋለልኝ አንተ ነህ እያላችሁ ከፊቱ እያመሰገናችሁት ነው። አላህ ምን ብሎ ይመልስላችኋል? አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐመደኒ ዓብዲ እነሆ ባሪያዬ አመሰገነኝ ብሎ ለሰባቱ ሰማይ መላእክቶች ያሳውቃቸዋል። الرحمن الرحيم ትላላችሁ እጅግ በጣም ርህሩህና አዛኝ የሆንከው አምላክ እያላችሁ እየገለጻችሁት ነው ባህሪው። የዛኔ በእናንተ ላይም ሆነ በፍጥረት ላይ ሁሉ የዋለውን የእዝነቱን ባህሪ ታስታውሳላችሁ። በዚህ ጊዜ አላህ ምን ብሎ ይመልስላችኋል? አثنى علي عبدي እነሆ ባሪያዬ አወደሰኝ ይላል። ማሊክ የውሚዲን ትላላችሁ አንተ የፍርዱ ቀን ባለቤት የሆንክ አምላክ ሆይ እያላችሁ ስለ ፍርዱ ቀን ታስታውሳላችሁ። የዛኔ የሰው ልጆች ከቀብር ተነስተው ለፍርዱ ቀን የሚቆሙበትን ቀን የዛኔ አላህ Subhanahu Wa Ta'ala እዝነት እንዲያካብባችሁ በውስጣችሁ ያንን ትመኛላችሁ። የዛኔ በቃ ከምታዝንላችሁ አድርገኝ የሚለው ውስጣችሁ ላይ በሚመጣ ጊዜ ፍርዱ ቀን ልክ እንደቆምክ ከፊቱ ለፍርድ ለሂሳብ እንደቆምክ ራስህን ትስላለህ። የዛ ማሊክ የውሚዲን አንተ የፍርዱ ቀን ባለቤት የሆንክ አምላክ ሆይ የዛኔ ምን ይላል አላህ Subhanahu Wa Ta'ala? መጀደኒ ዓብዲ ይላል እነሆ ባሪያዬ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን ትላላችሁ አንተን ብቻ እንገዛለን በአንተን ብቻ እንታገዛለን እያላችሁ አምልኮን ሁሉ ለአንተ ብቻ ነው የምሰራው ካንተ ውጭ ለሌላ ለማንም አልሰራም እያላችሁ ነው። መታገዝ በፈልግም እንኳን በአንተ ብቻ ነው ሌላ ማንም መጠጊያ የለኝም እያላችሁ ከፊቱ ተናንሳችሁ እያነበባችሁ ነው። ይሄ ነው ኢያከ ነዕቡዱ ወኢያከ ነስተዒን هذا عهد بيني وبين عبدي ይላል። ይህ በእኔና በባሪያዬ መካከል ያለ ቃል ኪዳን ነው። እነሆ ባሪያዬ እኔን እንጂ ሌላ ማንንም ላይ ገዛ ቃል ገብቷል እያለ ነው። ደርሶ እንደዚህ ብለህ ቃል ገብተህ ከፊቱ ወጥተህ ከአላህ ውጭ ሌላን አካል የምትጣራ መሆን የለብህም።
ሺሆቹ ነቢ ድረሱልኝ የምትል መሆን የለብህም። ከዛ በኋላ ወጥተህ ቃልህን እየበላህ ነው፣ ቃልህን እያፈረስክ ነው። አንተን ብቻ እገዛለሁኝ ብሎ ሰግዶ የጨረሰ ሰው ከሶላቱ በኋላ ወጥቶ በማንም ሊታገዝና ማንንም ሊለምን ሊጠራ አይችልም በፍጹም። ሁሉ የሚጠራው አንድና ብቸኛ የሆነውን አላህ ሱብሓነሁ ወተዓላ ብቻ። ፈላ ተድዑ መዐ አላሂ አሐዳ ከእኔ ከአላህ ጋር አንድንም አካል እንዳትጣሩ ብሏል። አላህ ሱብሓነሁ ወተዓላ በአምልኮ ተግባራቶቹ ላይ በፍጹም ሌላ አካል ሊጋራበት አይፈልግም። ማንንም አካል እንድታመልኩ አይፈልግም። ከእርሱ ውጭ ሌላ ማንንም አካል አይባልም። اهدنا الصراط المستقيم أي ثبتنا على الصراط المستقيم كتثنيا من قر لي أصنع بنما من قر لي صراط الذين أنعمت عليهم النزيات أجهاني والكباتشون من قر بنرسو من قر لي أصنع ما نهتو بنبياتوش مالتهم غير المغضوب عليهم ولا الضالين كأن ذاك تقول تهباتشون لا تتأمموا من قر وجه كنرسو من قر عرق أني يالاتشون كذا بوهلا من تلالاتشو آمين آمين مالتهم اللهم استجب دعاءنا أملكتنا الله هوي ዱዓችንን ጸሎታችንን ተቀበለን ማለት ነው። ሱረቱል ፋቲሃ ዱዓ ነች። ወደ አላህ ሱብሓነሁ ወተዓላ የምናደርጋት የዛኔ አሚን ትላላችሁ። አላህ ሱብሓነሁ ወተዓላ ምን ይላል? ለዓብዲ ወሊዓብዲ ማ ሰአል፣ ይህ ለባሪያ የጠየቀኝ ነው እኔም የባሪያ የጠየቀኝን ሰጥቼዋለሁ ይላል። ይሄን እያስተነተናችሁ በምትቀሩ ጊዜ ሶላት ላይ የዛኔ ለሶላት ትኩረት ይኖራችኋል። አላህ ሁላችንም ለሶላት ትኩረት አድርገን የምንሰግድ ያድርገን። ይሄን ይወፍቀን። እሺ ሌላ ጥያቄ አለ? እኔ የሚጨምረዋልኝ አንዴ። እሺ ሰላት ስንሰግድ አፋችን ላይ ምንም መያዝ አንችልም እና እኔ ጥርስ ውስጥ ደግሞ ብረት አለ ላስቲክ አለ ማለት ብሬስ አድርጌያለሁ። ብሬስ አድርጌ ብሰግድ ችግር የለውም? ችግር የለውም። እሺ ጀዛከላህ። السلام عليكم ورحمة الله وبركاته. ማን ጋር ነው ገበያ ውስጥ ገባችሁ ደግሞ? እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተቋረጠ። የጀማ እንትን ታፕታፕና ኮፒ ሊንክ እያደረጋችሁ አይደለም። 1700 ወትና ወንድማማቾች አላችሁ አይደለም? በደንብ አድርጋችሁ ኮፒ ሊንክ እና ታፕታፕ አድርጉ እሺ። እና ደግሞ ምናልባት ገስት መግባት ያልቻላችሁ አጭር ጥያቄ ካላችሁ ለኮሜንት የሚሆን አነብላችኋለሁ እኔ። ቀጥሉ። ፋፊቹ ወጥ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወበረካቱ። የሆነ ጥያቄ ነበረኝ። የሆኑ ሁለት ከሌላ የሚወለዱ ማለት ነው የጎረቤት ልጆች አሁን አንደኛዋ እናት ስትወጣ የሌላኛዋን ጡት ትጠባለች ማለት ነው። እና እንዴት ነው ያኔ እህትማማቾች ይሆናሉ? እነሱ ብቻ ናቸው የሚወለዱት ልጆችም ሁላቸውም እህትና ናቸው? እሺ ጥያቄዋ ስለ ጥቤ ወንድምና እህትነት ስርዓት ነው። ሁለት እናቶች አሉ አለች። ያንደኛዋ ከሌላኛዋ ጋር እየሄደች ይጠባሉ የእናታቸዋን፣ እችኛዋ እዛችኛዋ እችኛዋ። እነዚህ እህትማማች ይሆናሉ? አዎ ይሆናሉ። የጥቤ እህትማማች ይሆናሉ። መስፈርት አለው። መስፈርቱ ሁለት ነው። አንደኛው ምንድነው? የእነዚህ ልጆች እድሜ ከ2 ዓመት በታች ባለው የእድሜ ገደብ ላይ መሆን አለባቸው። ትልቅ ከሆኑ በኋላ ሊጠቡ አይሆንም። ሁለተኛ መስፈርት ምንድነው? 5 እና ከዚያ በላይ መጥባት አለባቸው። አንድ ጊዜ መታ ጥብት አድርጋ ስለሄደች ሳይሆን 5 ጊዜና ከዚያ በላይ ጠብተው ከሆነ ነው። ሶስተኛ ሌላኛ የጠየቅሽው ነገር ምንድነው? ይህ እህትማማች ለእነርሱ ብቻ ነው? ከእነርሱ የሚወለዱ ልጆችን ሁሉ ያጠቃልላል ወይ? አዎ ሁሉንም ያጠቃልላል። እሺ ሌላ ጥያቄ ደግሞ አንዲት ልጅ ነበረች እና ያማታል እንደዚህ ያኔ አንዳንዴ ይጥላታል፣ የምታደርገውን ነገር አታውቅም እና እንደ ክርስቲያኖቹ ተሳለመች እና ወደቀች። እንዴት ነው ካፍራለች?
እንደገና ሻሃዳ መያዝ አለባት? እንዴት ይታያል? ያን ነገር በንጹህ አእምሮ ነው ያደረገችው አይደለም አሟት ነው። ምን እንደምታደርግ አታውቀውም። ከተነሳች በኋላ ይሄን አድርገሻል ብትባል ራሷ አላወቀችም አይደለም? አዎ አታውቅም። ከተነሳ ወደ ራሷ ስትመለስ አታውቅም ያደረገችው ነገር። እንደሱ ከሆነ መርፎዕ አልቀለም ነች። ምንም አታውቅም። በማታውቀው ነገር አንድ ሰው አይምሮ እየሰራ ባልሆነበት ቅጽበት ኃጢአት እንዲሰራ እንደ ኃጢአት አይቆጠርበት። ስለዚህ ምንም የለባት። እሺ ጨርሻለሁ። ጀዛኩሙላህ ኸይር። መርሐባ ሰዓዳ ወይ ሰላም አለይኩም እንዴት ናችሁ? አለይኩም ሰላም ወራህማ ወበረካቱ። እሺ ሁሱ የኔ ጥያቄ የረመዳን ቀዷ ነበረብኝና የረመዳን ቀዷ እያለ አሁን ደግሞ የአረፋ ጾምን የረመዳን ቀዷ ሳላወጣ መጾም ይችላል ወይስ መጀመሪያ ቀዷ ማውጣት አለብኝ? የረመዳን ቀዷ መቀደም አለበት። ምክንያቱም የረመዳን ቀዷ ዋጅብ ነው። የዙልሂጃ ጾሞች ደግሞ ሱና ናቸው። ቀን ትጾማላችሁ። እሱ ሊበቃችሁ ይችላል። የመጨረሻው ቀን ነች። እንዳውም ነብዩ ሰለላሁ ዐለይሂ ወሰለም ትኩረት አድርገው የተናገሩት ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሲያም የውም ዓረፋ ይከፍሩ ሰነተ الماضيه والاتيه የዓረፋን ቀን መጾም ያለፈን የአንድ ዓመትና ወደፊት የሚመጣን የአንድ ዓመት በአጠቃላይ የሁለት ዓመት ወንጀል ያስምራል ብለዋል። የበዓሉ ቀን ሳይሆን ከበዓሉ ቀን በፊት ያለችውን ማለት ነው። ስለዚህ አንተ ጾማላችሁ። እስከዚያ ድረስ ግን ያለባችሁን ዋጅብ ጾሙ። ሁለቱን በአንድን እያመጾም ይቻላል ወይ? አይቻልም። አንዳንድ ዑለሞች ይቻላል የሚል አቋም ቢኖራቸው ትክክለኛው ግን አይቻልም የሚለው ነው። ለምን ከተባለ ዋጅብ ጾም ለብቻው መጾም ነው ያለበት። ነብያችን ሰለላሁ ዐለይሂ ወሰለም ረመዳንን የጾመ ከዚያም ከስድስቱ ከሸዋል ወር ስድስትን ቀን አስከትሎ የጾመ ሲሉ ጊዜ ለብቻው ረመዳን መጾም እንዳለበት ቀዷ ቢኖርብን እንኳን እርሱ ለብቻው መጨረስ እንዳለብን ያሳያል። ይሄ ነው ሱናና ሱና ጾም ቢገናኝ ግን ሁለቱንም በአንድ መለየት ይቻላል። ለምሳሌ አሁን እየጾማችሁ ያላችሁ ዙልሂጃ ሱናን ሰኞና ሐሙስ አጋጠማችሁ። ሰኞና ሐሙስ ካጋጠማችሁ አብራችሁ ሰኞና ሐሙስን እንድትነይቱ ሁለቱን በአንድ ማግኘት ትችላላችሁ። ይሄ ነው። መርሐባ ታብታብና ኮፒ ሊንክ እያደረጋችሁ ወንድሞች እንዳትረሱ። ታብታቡ 1000 ምናምን እያለ ትንሽ ነው አነስ ብሏልና በደንብ በርቱ። አላህ ያግዛችሁ፣ አላህ ይጨምርላችሁ። ዩሱፍ እና ፕሮ ሰላም እንዴት ነው? እዚህ ቤት ከዚህ በፊት ንጽጽር ነበረ። ጥያቄና መልስ ሆኗል እንዴ? ትችላለህ። አብሽር ጠይቅ። ምንድን ነው ጥያቄ? ጥያቄ አይደለም ውይይት ነው። ይችላል። ከዚህ በፊት በስላሴ ጉዳይ ተወያይተን ነበር ታስታውስ ከሆነ። ከውሱ ጋር ነው ወይስ ከኔ ጋር? ከውሱ ጋር ነው ከኔ ጋር? አይ ሁሱ ጋር ነው። እሺ በዛ ውይይታችን ጥሩ ውይይት ነበረ። ጥያቄውን ጠይቃ አመሰግናለሁ ብለህ ነበር ነው። አሁን የፈለከውን ርዕስ ምረጥና መወያየት እንችላለን። ነው ሰው ጨርሶ ይነሳል አይደል? ይመጣል። አማርኛ ሶሪ አማርኛ ብዙ አይደለም፣ ትግርኛ ነው የኔ ቋንቋ። በትግርኛ ስለም በአማርኛ ሳወራ ማለት ነው። ሶሪ ካልገባችሁ ማለት ነው። እና አማርኛ ታሰቀ እና ምን ይላል መሰለ ኢሳ ይነሳል፣ ተነስቶም ያገባል፣ 45 ዓመትም ይኖራል እዚህ ምድር ላይ
እና ከዛ ሲኖር ግን ይሞታልና በመቃብር ከኔ ጋር በአንድ ላይ እንቀበራለን በመጨረሻም በአንድ ላይ ከአንድ መቃብር እንነሳለን ይላል አንደኛው ሁለተኛው ደግሞ በየሌሊቱ ጉዞ ላይ አንደኛው ማን ነው አንደኛው አልገባችሁም በማሽካት አልማስቢ ነው የሚገኘው አረቡ ትንሽ ተላልፈኩላችሁ በትክክል እኔ ነኝ ከሳሂ.com ነው ያገኝ ከሳሂ.com ነው ያወጣሁት እና ሰው ሰጣኝ ሰው ነው እንደሚገኘው መጀመሪያ ራሴ ነው ያወጣሁት ፈለክ ራስሽ ነው ያወጣሽው ምን ነው በቃ እንደዛ ትክክል ነው እኔ አረብኛ አልችልም ወንድሜ እኔ በእንግሊዘኛና በአማርኛ ነው የተረጎምኩት ያ ያስቅም የሚገርመው ነገር ወንድሜ የሚያስቀውን እዛ ያለው ያዘው ነው እኔ ያሳቀኝ ቋንቋ ስለማልችል አረብኛ መሳቅ አለብህም ማለት ነው እሱን ብትመልሰው የጠየቁትን መልስ ብትሰጠኝ እኔ ቋንቋሽን አይደለም ቋንቋሽ ሳይሆን እንግሊዝ አይደለም ሌላ ነገር ምን አሰብ እንትን ምን ብለሽ አማርኛ ማልችልም አረብኛ ማልችልም አሁን ሳይ አልቡኻሪን እኔ አልሳሳትም ይሄን እውነት ነው ለመጀመሪያ ጊዜ ነው ስሙን የማውቀው ነገር ይሄ ማሽካት ማስቢ የሚለውን ለመጀመሪያ ጊዜ ነው ያነበብኩት እንዲሁም ደህና ነኝ ወንድሜ ከሳቅ ችግር የለውም ይሄ ያስቅም ብዬ ነው እና ሁለተኛው ደግሞ ሊቀጥል ወንድሜ ሁሲ ሁለተኛ ደግሞ በሌሊት ጉዞ ላይ ሁሱ ጋር ታወሪያለሽ እኔ አሁን ምንድነው ከቋንቋሽ ጋር ተያይዞ አይደለም ምንድነው ሰው የሰጠሽን ነገር ይዘሽ እንደመጣሽ ስለገባኝ ነው እንጂ ከቋንቋሽ ጋር የተያዘ ጉዳይ አይደለም እንዴት እንዳወጣሁት ላሳይ በቪዲዮ ላሳይ አንዴ ዛል ስትፈልጊው ለምሳሌ ምን ብለሽ ችግር አለባችሁ ማለት ነው እኔ ራሴ ነው ያወጣሁት ወንድሜ ሰው አልሰጠኝም በሳይ ከፈለክ ያወጣሁት ላሳይ በቃ ችግር የለም በቪዲዮ እሺ መችሽ በቃ እኮ ዝም ብለ ከራስ መውራት ጥሩ አይደለም ወንድሜ ከራስ አይወራም እኔ ያላረኩት እንደዚህ ነው ያረክሹ ማለት አይቻልም እኔ ራሴ ከሳሂ.com ገብቼ ነው ያወጣሁት ወንድሜ ማንንም አልሰጠኝም ልልህ ነው እና ሁለቱም አሁንም በቪዲዮ ነው ማወጣው ችግር የለብኝም ቪዲዮ መክፈት ይችላልው እና ሁለተኛው ምን ይላል ነብይ መሐመድን ወደ የሌሊት ጉዞአቸው ያያሉ በሌሊት ጉዜ ላይ ኢብራሂምን በመቃብሩ ውስጥ እየጸለየ አገኘሁት ይላልና እንዴት ነው ይሄ እስቲ አስረዳኝ ወንድሜ ሚት አደርጋታለሁ ሁለቱም ነው ጥያቄ እንደሰማቻት በቪዲዮ ያጣኝ ያሳያለህ ያልሽ ነበር አሁን ትልቁ ላይ እናደርግሽና አሁን የተናገርሽን በቪዲዮ አሳይን ያላ ትልቁ ላይ ነሽ ባይ እሺ ችግር የለም ያው ይሄንን አንደኛው ነው የስድስት ሰው ቦታ አድርጎ በደንብ ይታያል ማለት ነው አንደኛው ነው እሺ ሁለተኛው ማወጣዋለሁ ይሄን ብታነብልን በአረበኛ ስለምትችል ታውቁኛው በቋንቋ በዲውና ያስረጅልኝ አሁን ያልሽት ይላል እኔ አሁን በእንግሊዘኛ ባይሆን በአማርኛ ማጣመጣዋለሁ ቆይ በአማርኛ ቀይሬ አመጣልሃለሁ ካልፈለክ ማንበብ ፐርፌክት ስላልሆንኩ እንግሊዘኛ እኔ በኖርዌይ የዚህ ሀገር የኖርዌይ ቋንቋ አለኝ በኖርዌይ ነው ያነበብኩት እስኪ ይሄን በኖርዌይ ነው የምችለው ቋንቋ ቢዩ ከሁለት መርጠሽ ቦኖሽክ አሁን በአማርኛ አመጣልሃለሁ ከፈለክ በአማርኛ አመጣልሃለሁ የተጻፈ ሐዲስ የለምልኝ ወይ በአረበኛ ላይ የተጻፈው ምናልባት እንግሊዘኛ የተረጎመው እስኪ እንደው እንግሊዘኛውን አንብብ አረበኛ ስለማትችል በቃ እንግሊዘኛው ማንበብ እንችላለን ግን ፐርፌክት ስለማላነብ ነውና የስድስት አድርገውሽ ችግር የለም እሺ የስድስት አድርጎ በደንብና እና አንቺ ታይሻል አንቺ ችግር የለው ባንብብ ችግር የለው አይታዩ ተቆርጧል ወንድሜ ተቆርጧል ከመጀመሪያ አይታዩ እሺ በስድስት አድርጉላት ከመጀመሪያ ይታየኛል ግን ከመጀመሪያ አይደለም ወንድሜ እሺ በቃ ያው የስድስት አድርጉላት የቱ ጋር ነው የሚሆነው ይሄ እኮ ትልቁ ነው ከዚህ በላይ እኮ ትልቅ የለም
የስድስት አድርገው ወንድሜ አይታይም፣ ተቆርጧል። እኔ አይታየኝም ብዙ ተቆርጧል። አድርገሽ አድርግላት አንድ ጊዜ አራት ትልቁ ላይ ነው ያደረግናት። ያው የስድስት አድርገው ወንድሜ የስምንት ነው። አዎ እንደዛ አድርገው። እሺ አሁን ምን ይላል መሰለ? እኔ በሚችለው እንግሊዘኛ በጣም በደንብ አልችልም። እኔ በአማርኛ ነው የተረጎምኩት ልነግራችሁ ማለት ነው። ግን በእንግሊዘኛም ቢብልን በአማርኛ ተተርጉሚ ካልከኝ በሳሳትም እናንተ ታስተካክሉኛላችሁ። አትተርጉሚ በአማርኛ ላይ ያ ተርጉሚ ላይ ነው በይ አንብቢ። ኦኬ ተርጉም ላምጣው እንዳነበብኩት አድርጌ ላምጣልህ በአማርኛ። እሺ ከየት ነው የምታመጪው? ቆይ ከየት ነው የምታመጪው? ነይ ወዴትም አትሂጂ እንጂ አነባለሁ ብለሽ ክፈቱልኝ ትልቁ ላይ አድርጉ ብለሽል እንዴ? አንብቢና ተርጉሚልን። ነነ ይሄ አንዴ ቆይ አዲሱን በአማርኛ አልተርጉመው ነው ያልኩህ። በትራንስሌት ተርጉሚልን ነይ። ምን ነው አይቻልም? አንብቢልን ተርጉሚልን እየሰማን ነው እኮ በትራንስ ቆይ ወንድሜ ላስረዳ። እኔ እንግሊዘኛ ፐርፌክት ስላልሆንኩኝ እሳሳታለሁ አንዳንድ ቃላትና እኔ እዚህ ሀገር የምኖርበት ቋንቋ ነው የተማርኩት ልንገርህ። እና እስኪ በኖርዌይ ቋንቋ አንብቢው። የኖርዌይን ቋንቋ አውጪና አንብቢው እስቲ። በኖርዌይም አደርገዋለሁ ከፈለክ ትሰማለህ። ጎበዝ አርጊው ቶሎ በይ። እሺ ሹፋት እንግዲህ ሐዲስ በኖርዌይ ቋንቋ። እሺ ቋንቋችሁ ምን ይባላል? የኖርዌይ ቋንቋ ዶሽክ ይባላል። እኔ እኮ በኖርዌይ የማደርገው ትራንስሌት ገብቼ ነው። እኔ በሽተኛ ሰው ነው የበዛው። ትራንስሌት እኮ ነው እኔ የማደርገው። አታውቁም እንዴ? የት ነው ያላችሁት? አንብቢ አሁን ያላ ይብሮ አንድ ጊዜ ዝም በለት አንብቢ ያላ አንብቢ እንጂ ሄሎ ኖርዌይ አንብቢው አንድ እሺ አለሁኝ እያመጣሁልህ ነው። በኖርዌይ እያመጣሁልህ ነው ወንድሜ። አንዴ ጉግል ትራንስሌት አድርገሽ ነው እንደ ኖርዌይ የምትይ እንችላለን አልሽ። ጌታ ሰው እሱንማ የ5 ዓመት ህፃን ልጅ ይችላል። ኦኬ ችግር የለውም። በቃ እሺ ዝም ብለሽ አንብቢ ደስ ባልሽ ቋንቋ አንቺ በተረዳሽው። ሄሎ ኖርዌይ አሁን አንብቢ። እሺ አሁን አንብቢ ያላ እሺ ኦኬ ቀስ በሉ። ምን ነው ታጣደፋችሁ ወንድሜ? አንብቢ በቃ እሺ ኦኬ በአማርኛ አንብላችኋለሁ ችግር የለውም። እሺ ደስ ባልሽ። አይ ኦኬ ቡር ተመልከቱ ጉግል እንዴት ብሎ እንደተረጎመው እንዴት ቋንቋ ለመቻል እኮ አዲስም አንድ ቋንቋ ችግር የለውም እኮ ወንድሜ። የኔ ቋንቋ ማንተ አትችለውም። ኦኬ አንብልሃለሁ። ምን ይላል መሰለህ እዚህ ጋር ድሜ ቆይች መብራት ላብራ። ምን ይላል? አብዱላህ ነው የመዘገበው። ይሄን አብዱላህ አሚር የሚለው የአላህ መልእክተኛ ዘግቦታል ይላል። የማርያም ልጅ ኢሳ ወደ ምድር ይወርዳል የአላህ መልእክተኛ እንደዚህ ይላል። ያለውን የአላህ መልእክተኛ መሐመድ ማለት ነው የዘገበው። ደግሞ አብደላህ ዑመር ነው የመዘገበው እዚህ ጋር። እሺ በቃ ተሳስተ ነው። ምን ይላል መሰለ? ተሳስተ ነው። ቆይ አንድ እሺ አብደላህ ኢብኑ ዑመር ነው የመዘገበው። ተሳስቼ ነው። ችግር የለውም አብሽሪ በቃ። እሺ አብደላህ ኢብኑ ዑመር ነው የመዘገበው። እሺ አብደላህ ኢብኑ ዑመር እዚህ ትራንስሌት ግን እዚህ አታነቡም? እያነበብኩ አይደል? እኔ እያነበብኩ ነው። ትራንስሌሽን ተሳስተው ልትለኝ ከሆነ ኦኬ። የማርያም ልጅ ኢሳ ወደ ምድር ይወርዳል፣ የገባው ይወርዳል ይላል። 45 ዓመት እዚህ እዚህ 45 በእንግሊዘኛው 45 ዓመት ይኖራል ነው የሚለው። እንደዛ ልንገርህ ማለት ነው። ከዛ በኋላ ይሞታል። ናይ በትግርኛ በደንብ ነው። በትግርኛ ላንብብል ወይም በአማርኛ በትክክል ስላላመጣው ነው። እኔም አማርኛ ምናልባት በደንብ አላወራም።
በትግርኛ በትክክል ያመጣዋልና አሁን በአማርኛ ልንገርህ እኔ በትግርኛ ያነበብኩትን ልንገርህ 40 ዓመት እዚህ ይኖራል ምድር ላይ ይኖራል በትግርኛ ያነበብኩ 40 ዓመት ሲኖር ደግሞ ይሞታል ያገባልም ይላል ያገባል ይሞታልና ከዛ ሲሞት ግን በአንድ መቃብር እኔና አንዴ ልጨርስ 40 ዓመት ነው ወይ የሚለው 45 ዓመት እሺ 45 ዓመት ይኖራል ያገባልም ይላል ያገባል በአንድ መቃብር እኔና ኢሳ እንቀበራለን በአንድ መቃብር ይላል ከዑመርና አጠገብ ዑመርና አቡበከርና ዑመር አጠገባቸውን በአንድ መቃብር እንቀበራለን በመጨረሻ ደግሞ በአንድ ላይ ከአንድ መቃብር እንነሳለን ይላልና እንዴት ነው ይሄ እስቲ ያስረዳኝ ወንድሜ በአረበኛ ደግሞ አንተ አንብበው ማለት ነው ችግር የለም አሁን የሐዲስን ደረጃ صحيح ነው ضعيف ነው ሐሰን ነው ምንድነው የሐዲስ ደረጃ እስቲ ያው በራስ እኮ መግባት ይችላል ወንድሜ ሰዓት በእኛ አንቺ ማስረጃ እስከመጣሽ አንቺ ልጅ ልትነግሪኝ የሚገባው ምን ይላል የሐዲስ ለምን መሰለ ይሄ صحيحና ضعيف የሚለው የለውም ሁለቱም የለም ነው በቃ አሁን ገብተሻል አይደለ አሁን እዚህ ቦታ ላይ ይሄ የሐዲስ ደረጃ አልተቀመጠም የሐዲስ ደረጃ አልተቀመጠም ኦኬ እና ስለዚህ صحيح حديث አይደለም ይሄ صحيح حديث አይደለም ኦኬ صحيحና እኔ ልጠይቅህና صحيحና ሐዲስ صحيحና ضعيف ከሌለው አትቀበሉም ማለት ነው አዎ አሁንኛ ጋር صحيح ከሆነ እንቀበለዋለን መሰል ከሆነ كذلك እንቀበለዋለን ነገር ግን አንዴ መረጋጋት ልጨርስልሽ አንዴ ልጨርስ ታገሽኛለሽ ታገሽ እዚህ ቦታ ላይ ምሽካት المصابيح ላይ ደረጃው አልተቀመጠም ገብተሻል አይደለ ስለዚህ ይሄንን እንደው ለጥያቄ ራሱ እንትን የሚል አይደለም صحيحም ሆነ ضعيف የተቀመጠ ነገር የለም በሌላ ቦታ ላይ ዑለሞች ገልጸውታል ያንን አሁን ላሳይሽ ምን እንደሆነ ከተባለ صحيح እንደሆነ ነው ወይ لا ضعيف እንደሆነ አሁን ላሳይሽ قال الشيخ الألباني رحمه الله تعالى السلسلة الضعيفة ላይ በቁጥር 6562 ላይ አስቀምጠውታል ሙንከር በጣም የተወገዘ ሐዲስ ብሎ እንዳውም አስቀምጠውታል ኢማም ኢብኑ አልጀውዚ رحمه الله تعالى هذا حديث لا يصح ይላል ይህ በትክክለኛ ያልሆነ ሐዲስ ነው وكذلك ضعيف بمره በጣም ደካማ የሆነ ሐዲስ ተብሎ ተገልጿል እሱ ማለት ነው ስለዚህ እሱ ሐዲስ ضعيف ነው እሺ የት ነው የተጻፈው ወንድሜ እኔ የምላየው ይሄ መንበብ እንደሌለበት ምናምን የት እናገኘዋለን የዚህ سلسلة الضعيفة የሚል የሼክ አልባኒ سلسلة الضعيفة የሚል የሼክ አልባኒ kitab አለ በዚያ ላይ እናገኘዋለን سلسلة الضعيفة በሼክ አልባኒ የራሳቸው kitab አላቸው የሐዲስ ሊቅ ናቸው እርሳቸው እዚያ ላይ በነገርኩሽ ቁጥር መሰረት ضعيف እንደሆነ አስቀምጠውታል ያው እነዚህ ጋር የሐዲስን ደረጃ የዑለሞች እዚህ ጋር ተናግረዋል ለሳይሽ አንድ ትልቁ ላይ አድርጎ ልጆች አረበኛ ታያለሽ ኦኬ ያው እነዚህ ጋር አረበኛ ሰማለሁ እንጂ አላነብም ትንሽ ሰማለሁ ግን አላነብም ያው እነዚህ ጋር ምንም ከነበብሽ وقال الشيخ الألباني ضعيف الشيخ الألباني اسكرينشات ላርገውና ተረጉመዋለሁ ችግር የለውም ያ الشيخ الألباني سلسلة الضعيفة ላይ ገልጸውታል የምንጩ ያው እነዚህ ጋር 6562 ላይ ገልጸውታል ሙንከር ብለውታል ያው የተወገዘው የሆነ ሐዲስ ከላይ ኢማም ኢብኑ አልጀውዚ ታይሻል ኢብኑ አልጀውዚ ኦኬ ኦኬ ابن الجوزي لا يصح حديث لا يصح بلوتال كذلك ضعيف بمرة كان دكتور ما يحنا حديث لو قلت سوتال ايش ليلانيو ጥያቄሽ ምንድነው ምናልባት እዚህ ጋር አምብላችሁ ምን ይላል لم يرد في السنة النبوية ما يدل على مكان دفن المسيح عيسى عليه السلام في آخر الزمان وأما الحديث الذي يروى في ذلك فضعيف جدا لا يثبت عيسى የሚቀበርበት ቦታ ተብሎ የተነገረ صحيح የሆነ ሐዲስ ቦታ የለም ነገር ግን እሱ ይቀበራል ተብሎ يعني ስለርሱ የተዘገበው ሐዲስ ቀደም ያነበብሽው በጣም ደካማ ሐዲስ ነው ይላል وهذا بيانه ማብራሪያው ይሄ ነው عن عبد الله بن عمرو قدم ينببشو حديث مالتنا رضي الله عنهما قال رسول الله صلى الله عليه وسلم فينزل عيسى بن مريم إلى الأرض مريم لج عيسى ودا مدر يوردال يميلو حديث كزياس فيتزوج يا جبال ويولد له يولد اللتان ويمكث 45 سنة 45 يقويال يميلو ثم يموت كزيام يموتال
فيدفن معي في قبري كأني قارب قبري كبرال يميلو حديث فأقوم أنا وعيسى بن مريم من قبر واحد بين أبي بكر وعمر أنا مريم لج عيسى أبرن نقوم على أن ننسالن بأبو بكرنا بأمر مكاكل هنا نتنسيك أن ننسالن يميلو رواه ابن أبي الدنيا كما عزاه إليه الذهبي في ميزان الاعتدال وابن الجوزي في العلل وفي المنتظم وفي الوفاء أيضا من طريق عبد الرحمن بن زياد بن أنعم الأفريقي قال ابن الجوزي هذا حديث لا يصح يا حديث تككل هنا حديثنا والإفريقي ضعيف مرة الإفريقي يتبارو يهن حديث يستلفه أكل بتقام يتبارو يتوجز سونه إلى أشياء ما إنه ندي يستلفه حسي وندمي ما إنه يهن يستلفه ይሄን ሐዲስ ያስተላልፈው እንተ አሁን እስንገረን ማን ነው ያስተላልፈው አልፍሪቂ ተባለ ሰው እሱ ደግሞ ضعيف ነው ደካማ ነው በጣም የተወገዘ ሰው ነው ተብሎ ያው እንደ ኢማም ኢብኑ ጀውዚ ረሂመሁላህ ተዓላ ተናግረውታል ስለዚህ ይሄ ሐዲስ ትክክል አይደለም እሺ በቃ ሁለተኛው እንግዲህ ይሄን ካልተ ቀቡል ካልሆነ ችግር የለውና ሁለተኛው ደግሞ ምን ይላል መሰለም ነገር ያለው ከገባ ግን ሁለተኛ ልግለጥልህ በየሌሊቱ ጉዜ ላይ ሙሳ በመቃብር ላይ ጸሎት እየጸለየ አየሁት ይላሉና እንዴት ነው ይሄ ደግሞ صحيح ነው እንዴት ታያለህ አንተ ነብያችን ሰለላሁ ዐለይሂ ወሰለም ኢስራእና ሚዕራጅ አድርገዋል ከመካ ወደ ኢየሩሳሌም ሄደዋል በአንድ ሌሊት ውስጥ ከዚያም ከኢየሩሳሌም ሰባትን ሰማያት እያቆራረጡ ሄደዋል ከአምላክ አላህ Subhanahu Wa Ta'ala ዘንድ በመሄድ የሶላትን ትእዛዝ ተቀብለው መጥተዋል በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሙሳን እየሰገደ ይሁት ብለው የተናገሩበት ነው አምላክ አላህ Subhanahu Wa Ta'ala ቀደምት ነብያትን ለነብያችን ሰለላሁ ዐለይሂ ወሰለም በመቃብር ከስከሱ አገናኝቷቸው የት ነው እንደ የተቀበሩት የት ነው የተቀበረው የት ነው እንደ የተቀበረው በመቃብር ላይ ነው ያገኛቸው ጸሎት ሲያደርግ ሙሳ በመቃብር ውስጥ ነብያችን የት ነው እንደ የተቀበረው ሙሳ ሙሳ የት ነው የተቀበረው ሙሳ የተቀበረው ሀገሩ ላይ ፈለክሽው ቦታው ካገኙት እኮ በዛ ነው ያለፉት ማለት ነው ሀገሩ አልተገለጸ እዚህ ሀገር ነው የሚል አልተገለጸም ኦኬ እየሄዱ ያሉ ነው ያገኙአቸው የሌሊቱ አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ነብያትን አስነስቶ ያሳያቸው ያገናኛቸው ነበር ልክ መጽሐፍ ቅዱስ ላይ እንዳለው ኢየሱስ ክርስቶስ እነ ሙሴን አግኝቷቸው አላገኛቸው ከነርሱ በኋላ ነው የመጣው እኔ ለምን መሰለ ይሄን መጠይቅ ሁሴ ወንድሜ መጀመሪያ በየሌሊት ጉዟቸው መጀመሪያ በስድስተኛ ሰማይ ተገናኝተዋል ከሙሳ ጋር እዚህ ጋር ደግሞ የሚለው ደግሞ በመቃብር ውስጥ ያሉ ጸሎት ያደረጉ አየኋቸው ይላል አሁን አይማታም ይሄን ነገር እስቲ ያስረዳኝ አላህ Subhanahu Wa Ta'ala ሁለቱንም ማድረግ ይችላል አምላክ በሁለቱም ቦታ አገናኛቸው በሰባቱም ሰማይ ላይ አገናኛቸው ልክ እንዲሁ ደግሞ ምድር ላይም ከነርሱ ጋር አገናኛቸው አምላክ ይችላል ይሄን ማድረግ እሱም ብቻ አይደለም ሃሩን አለይሂ ሰላምንም ልክ እንዲሁ እርሳቸውን ብቻ አይደለም ተጠቃላይ ነብያቶችን ኢየሩሳሌም ሲገቡ አግኝተዋቸዋል በሰማይም ላይ እንዲያገኛቸው አድርጓል አምላክ አላህ Subhanahu Wa Ta'ala እርሱ ሁሉም በማድረግ ላይ ቻይ ነውና በምድር መጀመሪያ በምድር ላይ አገኙአቸውና ከዛ ደግሞ ሲሄዱ ደግሞ ሰማይ ያገኙአቸው በሁለት ነው የሚሆነው ይሄ በመቃብርም መናገርና መጸለይ ይቻላል ማለት ነው መቃብር ውስጥ ሆነ ለነብያቶች ይሄን አላህ Subhanahu Wa Ta'ala አድርጎላቸዋል الانبياء في قبور ነብያት ብቻ ሰለላሁ ዐለይሂ ወሰለም ነብያቶች በቀብራቸው ውስጥ ይሰግዳሉ ለአምላክ አምልኮን እንዲሰሩ ይሄ እንደ ግዴታ ሳይሆን ለራሳቸው የተፈቀደ ነገር ነው ስለዚህ ነብያቶች በእኛ ጋቻ አይበሰብስም ኦኬ ይሄን ለማወቅ ነበር አመሰግናለሁ ምክንያቱም እኔ ሁለቱም እንዴት ብሎ ሆነ ብዬ ነው አመሰግናለሁ ሁሴን ወንድም ይሄ ነበረኝ ጥያቄ እሺ ኢብሮ የሚጠይቅሽ ጥያቄ ይኖራል መሰለኝ ስለ ስላሴ ነበር እንደ ኢብሮ ጥያቄ በሚገባ በአግባቡ
ቅድም እሷን ካላወራሁ እያለ ነው እና እስኪ አውሪው እስኪ ጥያቄዎች ምናምን ይኖሩታል ብሮ ደግሞ እሷ ጀግና ነች ትመልስልሃለች ማለት ነው። እኔ አሁን ተማሪ ነኝ ሁሉንም ግን የምችለውን እመልሳለሁ ችግር የለብኝም ምንም የምችለው እችላለሁ አላለሁ ማልችለው ደግሞ አላቆም ጠይቄ እመጣለሁ እላለሁ ችግር የለብኝም ግን አማርኛ ትንሽ እንደምታዩት ነው ግን ችግር የለብኝም ይጠይቀኝ እኔ ደግሞ የማቀው እንጂ ማላቀው ደግሞ ለአባቶች ምንም ችግር የለም ጠይቃለሁ ማለት ነው። እሺ ምንም ችግር የለም 20 ሰከንድ እሺ እኔምሽ መርሲ አለሽ እሺ አለኝ ሜርሲ ወንድሜ መጽሐፍ ቅዱስ አነበለሽ በፊት አሁን የጀመርኩት ድሮ ጎበዝ ነበርኩኝ አሁን ግን ትንሽ አመት ትቸው ነበር አሁንም እየተመለስኩት ነው ትንሽ ነው እኔ እየተማርኩ ነው አሁን አዲስም ቁርአንም እየተማርኩ ነው መጽሐፍ ቅዱስ ሁሉ አዎ በትምህርት ላይ ጎበዝ መስጊድ ወደ መስጊድ እየሄድኩ ነው ለሰላት ግን መስጊድ እስከምደርስ ድረስ ነው ማውራሽ ኦሬዲ ቃም እያለ ስለሆነ እና መጽሐፍ ቅዱስ ካነበብሽ ያው የምታነቢውን ከሆነ ያው በዋናነት ቁርአንን እንድታነቢ ሪከመንድ አደርግሻለሁ የህይወትሽን መስተጋብር የሚያሳምርልሽ ሁሉ ማለት የዱንያውንም ያኺራውንም አሉ የሚያስተምሩንም አሉ እሱን አንብቢ የመጀመሪያ ሪከመንዴ ነው ስላሴ ላይ ጥያቄ አለኝና አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ ብላችሁ ታምናላችሁ አይደል? አዎ የወልድ አካል የተገለጠበት ኢየሱስ የተገለጠበት ስጋው ነው አይደለ? አዎ የማርያም ልጅ ማለት ነው። አዎ ያ አንዱ አካል ነው አይደል እሱ? አንድ አካል እና ስለዚህ ቢድዓ ነው ይሄን ቢድዓ ሰዎች ሊጠነቀቁ ይገባል ማለት ነው። እሺ ኮሜንት ላይ አትዋሽ የሚል ሰው እያለ አስገብተናል ልኬልሃለሁ ነግባ ግባና አትዋሽ በዚህ ሁለተኛው ደግሞ ሶላት ስንሰግድ ያኔ መነየት ያለብን አችን ነው በልባችሁ التلفظ بالنية بدعة النية محلها قلب النية مجنية وطالب بلا وعندبت مالتها ما يشاء ناقب انجي ايش مرحبا جزاك الله خير لا كلت لكنها الله يناقب السلام عليكم السلام وعليكم السلام ورحمة الله وبركاته የኔ ጥያቄ የረመዳን ቀዳ ያለብን የዙል ሐጅን 10 ቀናቶች መጾም እንዴት ይታያል? የረመዳን ቀዳ ዋጅብ ነው። 10 ዙል ሒጃ ደግሞ ሱና ዋጅቡ ይቀደማል። ቀድማቸው የረመዳን ቀዳ ያለባቸው ስንጾም በዚያ መጨረሻ ላይ ያለችዋን የአረፋን ቀን የጾመ ሰው የሁለት ዓመት ወንጀል ያስምርለታል የተባለችዋን እሷን ጾም ችግር የለውም። እሺ صيام يوم عرفة يكفر السنة الماضية والآتية كما قال النبي صلى الله عليه وسلم يعرفان كرمسون يالفنا بمتان هو التامة وانجل اسمر الله أشي يعني الفاضي انا تلانتنا زاري صومي ያለው يعني الفاضي ችግር የለውም የጾምሽ ያዝልሻል ነገር ግን አሁን ማስቀደም ያለብሽ ዋጅብ ነውና ከነገ ጀምረሽ ጾም ያለብሽ እሺ እሺ جزاك الله خيرا السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ماشي. بترى أنا مسوي طبق وش ترى يدرسنيش. هو በልጅነቴ ትምህርት ቤት እያለሁ የእናቴን ብር ወስጄ ነበርና አሁን እንዴት ላርጋት እኔ ነኝ የማስተዳድራት ግን ያኔ አውቄ አይደለም በትምህርት ቤት ውስጥ እኮ አምጪ ምናምን የሚሉት ነገር አለና በሱ ምክንያት የእናቴን ብር ወስጄ ነበር
እስካሁን ግን እንዴት ልንገራት እንዴት አፉ ትለኛለች አላህ ይቅር ይለኛል ማለት አይምሮ ይረብሸኛል። እስቲ እናውን ካደኩት በኋላ ማለት ነው ምክንያት ቀሪላታል ሚላት አይመስልኝም። ለምን እስካሁን አሁን እኔ ነኝ እሷን ማስተዳደራትና እንዴት ልንገራት በጣም ተረብሻለሁ። አንደኛ ነገር እሱ ነው ጥያቄ። ሁለተኛ ነገር ደግሞ ሰላት ስንጀምር እና ሰላቲ ወኑሱኪ ወማህያያ ወመማቲ لا إله رب العالمين بلن الله أكبر كالن بوهلا نو كذا بوهلا نفاتيها من قرأ አይደለ ረስተን ከረስቼ የመጀመሪያን ሰላቴን ከጨረስኩት በኋላ እቀጥላለሁ ወይስ ደግሞ እሺ ከቻልሽ ችግር ማጥፋት ከሆነ ኦኬ ያለው እንዲያድርግ ያለሁኝ አውፈበኝ ብለሽ ብትነግሪያት መልካም በተነግራቸው ቅር የሚላቸው እስከሆነ የዛና ትንገሯቸው የወሰዳቸው ባቸውን ሐቅ በስጦታ መልክ ባህሪያ መልክ ያስታል። ሁለተኛ የጠየቀችው ምንድነው ዱዓ الاستفتاح ይባላል። ሶላት በመጀመር ጊዜ ሶላት መክፈቻ ዱዓ ይባላል። እሱ ነው سبحانك اللهم وبحمدك تبارك اسمك وتعالى جدك ولا اله غيرك ይሄ አጭሩን በይ ያኛው ረጅም ነው ሙሉውን አላሽውም ነው ይሄኛው አጭር ነው እሱን ብቻ በይ እሺ ይሄን ባንልስ በሶላቱ ላይ ሶላቱ ውድቅ ይሆናል ወይ لا አይሆንም ምክንያቱም ዱዓ الاستفتاح በሶላት ላይ ያለው ሁክም ምንድነው ሱና ነው ሱና من سنن الصلاه وليس من اركان الصلاه ولا من واجبات الصلاه ስለዚህ ሱና ነው ብትሉት አጅር ታገኛላችሁ ባትሉት ደግሞ ሶላቱን ውድቅ ያደርገው ምንዳንም አይቀንስም። ኦኬ እሺ ሌላ ደግሞ ኢቃምስት ከቅርብ ጊዜ በኋላ ነበር የሆንኩትና ፊታችን እኮ ከፍተን ነው እና ጥያቄው ምንድነው ማለት እዚህ ውስጥ ወንድ አለ የወንድ ልጆች አላት እና እኔ ደግሞ ውጪ ሲወጣ አመቱ ተሸፈነበት አንድ ወንድ ልጅ በሚለው ጉዳይ ላይ ኢማሙ ሻፊዒ ከ10 አመት ጀምራ 10 አመት ሲሞላው ጀምሮ ተሸፈነበት ብለው ተናግረዋል። እዚያ በላይ ያለው እድሜ ከስሜታዊ ነገር የሚሰማበት እድሜ የሚጀምር አካባቢ ነውና የዛኔ በአርሴተን ለብቻው ጋር ሌላ ስሜት እንዳይሰማ ሲባል ይሄልጅ ከ10 አመት ጀምራ ተሸፈነበት መልካም ነው እና ስለዚህ ቤት ውስጥ በምትሆኝ ጊዜ እንዴት ልጅ ካለ ለአቅመ አዳም የደረሰ በሻሽ ሸፍኘው ከላይ በምትለብሽው ሊሆን ይችላል። ምናልባት ቤት ውስጥ ኒቃብ ለብሳችሁ ሲያዩ ቅር ካላቸው ነው ማዳም ማለት ነው። ልክ ይሄ ባዕድ ወንድ በሚመጣ ጊዜ ወደ ቤት ሲገቡ ጊዜ የማዳም ባል ልጆቹ ለአቅመ አዳም የደረሱ ካሉ ከላይ የለበሽውን እንደ ኒቃብ ተጠቀሚ። ልክ እንደሱ ሲወጡ ጊዜ ህፃናት ሆኖ ያሉት ችግር የለም። እሺ ኦኬ መጨረሻ ጥያቄ ሰላም አለይኩም ሱ የመጨረሻ ጥያቄ ሻወር ከወሰድኩኝ በኋላ ልብስ ሳለብስ ውዱ አደርጋለሁ ይቻላል ወይስ አይቻልም? ለምን ብቻዬን ሻወር ቤቴ ውስጥ ሻወር ከወሰድኩኝ በኋላ ልብስ ሳለብስ ልክ ከሻወር እንደወጣሁኝ ውዱ ነው ማደርገው። ይቻላል እህት በላጩ ግን አፍረት ገላን እንኳን ሸፍኖ ውዱ ማድረግ ነው። እሺ አመሰግናለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ጥያቄ ነው ያለኝ። እሺ እና ያው በስራ ምክንያት አንዳንዴ ቦታ ለመቀየር እንትን ብለን እዚህ በኒካ አብረን እያለን አረብ ሀገር ባለቤታችንን እንሸኛለን። እዛ ከገቡ በኋላ ከኛ ሳይማከሩ ደሞዛቸውን ለማንም ሰው ለቤተሰቡም ለሌላም ሰው መጠቀም ይችላሉ ሴቶች?
እሺ ስምምነት አድርጋችሁ ነው የላካችኋት ወይስ የወጣችሁ? ምን የሚል ስምምነት? አይ በስራ ምክንያት በቃ ሀገር መቀየር አለብን በሚል ለምሳሌ እኔ ቀጥዬ እመጣለሁ ብዬ ቀድሜ ሸኘኋት። ከዛ በኋላ እኔ ለመሄድ ራሴን እያስተካከልኩ ነበር። አሁን እዚህ ቦታ ላይ ስራ በምትገባ ጊዜ ስምምነት አድርጋችሁ ከሆነ ነው። ካልሆነ ግን ከሷ ገንዘብ በኔ ኒካ ሰርነችና ብሎ ያን ገንዘቧን መቆጣጠር ወይንም ለኔ አምጪ ማለት አይቻልም። ወታቻው አይደል? ነገር ግን ወደዚያ ስራ ስትገባ ስምምነት ካደረጉ ዛሬ ስትገባ ጊዜ ከምትሰሪው ደሞዝ ወይ ሰርተን የጋራ ሊሆን ይችላል። እሱም ሰርቶ እሷም ሰርታ አብረው እኩል ሊያጠራቅሙ ስምምነት ካደረጉ ኢትፋቅ ካደረጉ የዛኔ በቃላቸው መሰረት ይገኛሉ ሁለቱም። እሱም ሰርቶ እሷም ሰርታ ያመጣሉ። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በስምምነታቸው ላይ ይገኛሉ ብለዋል። ነገር ግን ስምምነት ከሌላቸውስ? እሷም ስራ ቤት እየሰራች እያለች አገባት፣ እሱም እዛው እየሰራ አብረው ተጋቡ። ከዛ ከዚህ በኋላማ ተጋባን የምትሰሩ ሁሉ ታመጫለሽ፣ እንደዚህ አይሆንም፣ አይቻልም፣ አይሆንም እንደዚህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አባት ልጅ ኮሜንት ላይ ናግባ ጻፍኩን ኮሜንታችኋለሁ፣ ናግባ ልኬላለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ሁሱ? ሄሎ አውርቼ ልውረድ በተራ ነው ብዬ እየጠበቅኩ ነበር። ከላይ ተደረቡብኝ። ኔትወርክም የለኝም። ሁሱ ሄሎ 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 ራህማ እኔ ላውራ። ሁሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነህ ሁሱ? ደህና ነህ? አልሐምዱሊላህ። የመጀመሪያ አስተያየት እሰጣለሁ፣ ከዛ ጥያቄ አለኝ። አስተያየት የምሰጥህ ቅድምዬ በጣም ብዙ ሰው ነበረ፣ ዋሽቼ ነው ለራሱ የገባሁትና ቦታ እያለ የሚያስገባ ሰው የለም። የሚያስገቡ ሰዎች አንተ ጋር የሚቀመጡ ሰዎች ሞዴሬተር ቅድምዬ እንትን ስለ ቢዲአ ልጅተው ስታወራ አለ ብዬ ስጽፍ ነው ያስገባችሁኝ ዋሽቼ ማለት ነው። እና የኔ ጥያቄ ምን መሰለህ? አንድ ባልና ሚስት ናቸው። ከቤተሰብ ጋር ባለመግባባት በጣም ለረጅም ጊዜ ቢያንስ ለ10 ዓመት በ10 ዓመት ለሚቆጠር ያክል አብረው እየኖሩ እያለ ቤተሰቦቿ ወይንም ቤተሰቦቹ እሷ ቤት አይገቡም። እነኛ ልጆች በእንደዚህ ያለ ነገር በጣም ሆድና ጀርባ ሆነዋል ከቤተሰብ ጋርና ልጆቹ ሰላም ነው የሚኖሩት፣ ግን በቤተሰብ የተነሳ በቃ መኖር የማይችሉበት ደረጃ ድረስ ደርሰዋልና በዛ አጋጣሚ ልጅየው በቃ መተው ፈልጎ ከቤተሰብ ጋር እንደዚህ ሆኜ እስከ መቼ ድረስ ነው በቃ መተው አለብኝ ብሎ ቢተው ልጅቱ ብታለቅስበት ወይም ልጅቱ ብታዝንበት ካላህ ጋር የሚያጣላው ነገር ይኖራል? አልገባኝም። ድጋም ጥያቄው ባልና ሚስቶች አሉ እና ቤተሰብ ያናክል ፍቃደኛ አይደለም አብረው እንዲኖሩ ማለት ነው። ግን ረጅም ጊዜ አብረው እየኖሩ ነው ያሉት። እንዴት እያደር ነው ይሻላቸዋል ከዛሬ ኒካስራው እንዴ ኒካስራው በስነ ስርዓት ድረዋቸዋል። ቤተሰብ ፈቃደኛ አይደለም የሚለው ፈራ ምንድን ነው? ልጆች አላቸው፣ በመጋባታቸው ደስተኛ አይደለም። በሃይማኖት የተነሳ ትንሽ የሃይማኖት ልዩነት አላቸው። የሃይማኖት ልዩነት አላቸው። የሃይማኖት አስተሳሰብ ስላላቸው ሁለቱም ሙስሊም ሆነው ግን የሃይማኖት አስተሳሰብ ልዩነት አላቸው። በዛ የተነሳ ጥላቻ ያድርባቸዋልና በል እየሰማኸኝ ነው? እየሰማሁ እና እስከ በቃ ከዛሬ ነገ ይሻላቸዋል፣ ከዛሬ ነገ ይተዋሉ፣ በቃ ይተዋሉ ሲባል ቤተሰብ ማፍርተዋል። ልጆቹ ግን ቤተሰቦቻቸው ሊተዋቸው ፈቃደኛ አይደሉም። እንግዲህም በእነሱ የተነሳ በቃ ረብሽ ነው። ጥላቻቸው በጣም ዝንበር የዘለለ ነው። ቤታቸው አይገቡም፣ አይወጡም፣ አይበሉም፣ አይጠጡም። በዛ የተነሳ ልጅየው በቃ መተው አለብኝ፣ በቃ እንደዚህ ከሆነ አልፈልግም ብሎ ቢፈታና ቢተዋት ልጅቱ ብታዝንበት ካላህ ጋር የሚጣላው ነገር ይኖራል?
እሷም ከቤተሰቦቿ ጋር የመሄድ ፍላጎትም ስላላት እሺ በሶስተኛ ወገን ጨርሻ ትዳርን አትበትኑ። በትዳራችሁ ላይ በሶስተኛ ወገን ምክንያት ትዳራችሁን አትበትኑ። ባል ሚስት ላይ፣ ሚስት በባል ላይ ችግር ካለ ያላስማማቸው ነገር ያንን በመረዳዳት በመነጋገር ችግሩን መፍትሄ ያድርጉለትና ችግሩን ይፍቱት እንጂ ቤተሰብ ይደብራል ብላችሁ ትዳራችሁን አትበትኑ። የአላህና የመልእክተኛው ሕግና ስርዓት ከተጣሰ በመካከላችሁ ያንን ለማስተካከል አንዳችሁ ሌላችሁ ይሞክሩ። እናቴ ሚስቴን ስላልወደደች አባቴ ሚስቴን ስላልወደደ ብላችሁ አደራ ሚስቶቻቸውን በዚህ ምክንያት እንዳትፈቱ። ያልወደዱበት ምክንያት አሳማኝ ሆኖ ከተገኘ የዛኔ ሰው ነችና ጥፋት ላይ ልትወድቅ ትችላለች። ያንን ጥፋት እንድታስተካክል አንተ አርማት። ሚስት ደግሞ ባል የነገራትን ትሰማለች። ሴቶች በባህሪያቸው አሳማኝ ነገር ይፈልጋሉ። ያ ነገር ካሳመናቸው ለእውነት የተገዙ ናቸው። ታላላል ሴት ልጅ በመነጋገር ታምናለች። ያድርገህ አክብረህ በስነ ስርዓት ልክ ነህ ፍጹም። እና ስለዚህ እንደዛ ግን መጀመሪያ እንደዛ ነበረ። ግን አሁን ላይ አብሮነት እየሰፋ ሲሄድ እኩል እናወራለን። ደስ ይላል። አይ ቀጥልሽ ያላ እና በፊት ላይ በሱ ሐሳብ ነበር የምትኖረውና አሁን ላይ ግን የቆየ ሲመጣ ቤተሰቦቿን የመፈለግና እሱንም እነሱንም የመፈለግ ባህሪ ስታመጣ ቤተሰብ ደግሞ ከሱ ጋር ታልተቆራረሽ ከኛ ጋር አትመጭም የማለትና ቤተሰብ ደግሞ አምረው የማኩረፍ እህት፣ ወንድም፣ እናት፣ አባት በቃ ቤተሰብ የተባሉ በሙሉ የማኩረፍ ነገርና ቤት መጥተው እሱ ቤት አይበሉም አይጠጡም። እሱ በሌለበት እንዲያጋጣሚ ሊገቡ ይችላሉ። እሱ እያለ ግን አይገቡም። እኔ የምነግርህ አንድ ነገር ብቻ ነው። በመካከል ያለውን ችግር አብረው ቁጭ ብለው ሁለቱን ለመፍታት ይሞክሩ። በፍጹም ካልተስማሙ የዛኔ በቃ እሱም የራሱን ህይወት እንትን ይላል፣ እሷም የራሷን ህይወት እንድትቀጥል በሰላም መለያየት። አላህ ሱብሓነሁ ወተዓላ ፈኢምሳኩም ቢመዕሩፊን አው ተስሪሑን ቢኢሕሳን ይላል። ሴቶችን ወይ በመልካም አስተዳድሯቸው፣ ካልቻላችሁ ደግሞ በሰላም ተለዩዋቸው ብሏል። አይደል? እና ያለውን ችግር ለመፍታት ይሞክሩ። ወኢን ኺፍቱም ሽቃቀ በይነሁማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ ኢን ዩሪዳ ኢስላሐን ዩወፊቂላሁ በይነሁማ ኢነላሀ ካነ ዐሊመን ኸቢራ። እና በመካከላቸው ጥል ካለ፣ አለመስማማት፣ አለመግባባት ካለ ከሷም ከሱም ሽማግሌዎች ቀርበው ያን ችግር ለመፍታት ይሞክሩ፣ ራሳቸውን ይሞክሩ። ሁሉም ካልሆነ በሰላም መለያየት። እሺ በቃ እሱ ጀዛከላሁ ኸይረን። ኔትወርክ ይረብሻል፣ ብዙም እየሰራኝ አይደለም። ሌላ ጊዜ እገባለሁ። ጌቾ ናግባ ያው ተልኮልሃል። ሰላም አለይኩም ወራህመቱላህ። ና ተልኮልሃል፣ ግባ። ኡስታዝ እንዴት ነህ? ዳኝ አልሐምዱሊላህ። እኔ አንድ ጥያቄ ልጠይቅ ነው። እሺ አሁን ወታደር ነኝ እኔ፣ ግን ወታደር ውስጥ ብዙ ሃይማኖት አለው። አሁን ምሳሌ እነሱ አትሰላቱ የሚሉ የለም፣ ሰላቱ የሚሉ የለም። ግን አንተ የራስ ልብ ውስጥ በቃ የራስ ሃይማኖት ሊዳርጋ እንሰላታለን፣ እንሰግዳለን። ሶላት ትሰግዳለህ? አዎ። ግን አሁን ምሳሌ አንድ ቀን አሁን ወታደር በቃ ስራ መውጣት ሰዓት አይታወቅም፣ እንወጣለን። አንዳንድ በቃ ጉዞ ሙሉ ቀን ጉዞ ብለን ከሰልፍ የማንወጣም በቃ አይፈግሩም። ቀን አለው አንዳንድ የሚያልፍ ጊዜ አለ። ወንድም ይኸውልህ ሶላታችሁን ጠብቃችሁ መስገድ አለባችሁ። የትኛውም የስራ መስክ ላይ ሆናችሁ ሶላት የማይሰግድ ሰው ሙስሊም ሊባል አይችልም። አንድ ሰው እኔ በአላህ አምናለሁ ግን ለእርሱ አልገዛም እንደማለት ነው። ሶላት አልሰግድም ማለት ያያችሁ። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ያልሰገደ ሰው ሙስሊም አይደለም ያሉት። العهد الذي بيننا وبينهم الصلاة فمن تركها فقد كفر وبين الرجل وبين الشرك والكفر ترك الصلاة بين الرجل وبين الشرك والكفر ترك الصلاة እና ሶላትን የተወሰው ክዷል ብለዋል። በሰውየውና በክህደት መካከል ያለው ሶላትን መተው ነው ብላ ሶላትን ከተው ከእስልምና ያወጣል። ለምን አንድ ሶላት አይሆንም? ያ ሰውዬ በእንቅልፍ ምክንያት አልኩበት ከሆነ በተነሳ ሰዓት ይስገዳሉ። ነብዩ ሰለላሁ ዐለይሂ ወሰለም ረስቶም ከሆነ መርሳት የሰው ልጅ ባህሪ ነውና ባስታወሰ ሰዓት ይስገዳሉ። ነገር ግን በፍጹም እንዳይተው ሶላት
አላህ በቁርአን ላይ ሲናገር ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህ ድረስ እኔን ተገዛ ይላል። እና ይህ ነው ገብቶኛል። ግን ያው ምሳሌ ለስራ ምክንያት አሁን ውጊያ ምናምን ቢኖር አሁን ቶክሲ ምናምን ካለ እሱ እዚያ ውጊያ መልስ ያለፈ ዶር ሰላት ካለፈ አሁን 10 ሰላት ላይ መመለስ ምናምን ይችላል። እንደዛ አይነት ነገር ካለ ነገር ግን እባካችሁ የሰው ህይወት አላግባብ ማጥፋት ምናልባት ዲንህን ሊያጠቁበት ካልሆነ በስተቀርና ልክ እንዲሁ ሀገርህን ሊያጠቁበት የሌላ ጠላት መጥቶ ካልሆነ በስተቀር እዚያው ሀገር ላይ የሚገኙ በፖለቲካ ምክንያት እንደዚህ የተለያዩ ሰዎች እርስ በርሳቸው የሚያደርጉት መዋጋት መጨራረስ እዚህ ውስጥ እንዳውባት ዲናቸውን ሊያጠቁባቸው ከመጡ ዲናቸውን ሊያስለቅቋቸው ወቃትሉ ፊ ሰቢልላህ الذين يقاتلون አላህ ቢላህ የሚዋጓቸውን ተዋጉ ያለው አንደኛ እሱ ነው። ሁለተኛ ሀገርህ ላይ አደጋ ሊፈጥሩበት ከመጡ የሌላ ሀገር ጠላት ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቁቲለ ዱነ ዐርዲሂ ፈሁወ ሸሂድ አሉ። በክብሩ እየተከላከለ ሳለ የተገደለ ሸሂድ ነው ሰማዕት ነው ብለው ተናግረዋል። እዛች ሀገር ላይ የሌላ ጠላት መጥቶ እችን ሀገር አጠቃለሁ ብሎ ካለ የዛኔ የሀገሪቱ ሙስሊሞች ተነስተው ከሀገራቸው ከክብራቸው ከቤተሰቦቻቸው ከንብረታቸው ቢከላከሉ ሸሂዶች ይሆናሉ። ከዚያ ውጭ ግን አንዱ ሌላው ለፈጠረው ፖለቲካ ምክንያት የዛኔ ከዛኛው ቡድን ትሄዳላችሁ ሙስሊም ወንድምህን እዛው ሀገር ለሀገር ይገዳደራል። ይሄ ፍስም ቁርአን ነው። እሺ ይሄ ነው ስታስታውስ ትሄዳለህ እንጂ እንደ እያላችሁ ራሳችሁን እንትን አትበሉ። ሶላታችሁን ጠብቃችሁ ስገዱ። ሶላት የሌለው ሰው ሙስሊም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እውነት ነው ተረከ ሶላት ፈቀድ ከፈረ አሉ። ሶላትን የተወሰው በእርግጥም ከፍሯል ይክዳል ብለዋል። አለመስገድ እኮ አይደለም አሁን ችግሬ ነው አለመስገዱ ሳይሆን ንያው አለኝ ግን ሁሉ አርጌ የሆነ ነገር በቃ በመሃል ከመጣ እረሳዋለሁ ያንን ሰላት ማለት ነው። እሺ ለማንኛውም ትኩረት አድርገህ ሶላትን ስገደው ነው ያ ጥያቄ አለ يلا ሰላም አለይኩም ወአለይኩም ሰላም እሱ ሰላት ስንሰግድ ማለት ነው ፈርድ ሰላት ላይ የጀማ ሰላት አብረን ስንቆም እግራችን አንዳችን እግር ከአንዳችን ጋር የተያያዘ ሲሆን የሁለታችን እግር በመሃል ክፍተት አለው። ክፍተት ባይኖር መልካም ነው። ግን ያን ያክል ትንሽ ክፍተት ቢኖር ችግር እንደሌለው ሼክ ሷሊህ አልፈውዛን ተናግረዋል። ምን በላጩ ግን ምንም ክፍተት እንዳይኖር ማድረጉ ነው። ክፍተት በመካከላችሁ ሳይኖር መስገድ። እሺ እቺ በዘካ ስናወጣ ማለት ነው ዘካኛ የምናወጣው ቀን ሳናሳልፍ አመቱ ልክ ላይ መሆን አለበት ወይስ በወራቶቹ ላይ መሆን አለበት? ዘካተል ማል ከሆነ አመት ሲሞላ ጊዜ ነው። إذا بلغ النصاب فقد وجب فيه الزكاة عند ሰው ገንዘብ መጠኑ የዘካ መጠኑ ላይ ሲደርስ ጊዜ ኒሳቡ ሲሞላ ጊዜ ዛኔ ነው የሚያወጣው። በየአመቱ የዘካ መጠኑ እስካልቀነሰ ድረስ በየአመቱ ነው የምታወጣው። ወራቶቹ ላይ ቢያወጣ ችግር የለውም ማለት ነው አይደል? ማለት ያው ለምሳሌ ቀኑን ጠብቆ ትክክለኛ ቀኑ ላይ መድረስ አለበት። የዛሬ ቀን ልክ አመት የሚቀጥለው በዚያው አመት ላይ ያወጣል። ያጋላችሁ ቀጥሉ። ጉሱ እቁብ ለምሳሌ እቁብ ማለት ነው የደብተር መዋጮ ተብሎ መጨረሻ ላይ የደብተር መዋጮ ወይም ደግሞ ተቆራጭ ተብሎ ሲቆረጥ እንዴት ይታያል? ችግር የለም የአገልግሎት ተቆራጭ ተብሎ ሲቆረጥ ችግር የለም። ወንድም እህቶቼ እውነት ተደብቃ አትቀርም። ከጨለማ ወደ ብርሃን ከሞት ወደ ህይወት ወደ ኢየሱስ ተመለሱ ባካችሁ። እኔን ደግማችሁ አታገኙኝም እና ልናገኝህ ነው።
በገስቱ ላይ ተመላለስ ከላላ ና ግባ ጌታ ሰው እዚህ ጋር ስበከን ገብተህ ሆሪ ነው ሁሱዋ ሰላም አለይኩም። እንትን ደግሞ ማለት ነው ሌላ ጥያቄ ትፈልጉኛላችሁ አታገኙኝ ማን ካዳችሁ ናግባ ልኬልሃለሁ አታገኙም እያለ ደጋግሞ ኮሜንት ይጽፋል ናግባ ያው ልኬልሃለሁ ጥያቄ ምንድን ነው ወንድም በእንትን ብዙ ጊዜ ከባንክ ቤት ብድር እየተበደሩ እንትን የሚሰሩ ሰዎች አሉና ምናልባት እሱ እንዴት ነው የሚታየው ሳንቲም የለንም ምናምን ብለው ያስባሉ ገና ለገና እንነሳ ምናምን በሚል ሁኔታ እንዴት ነው የሚታየው ይፈቀዳል ወይስ እንዴት ነው ያ ወለድ አለው መሰለኝና ሲመልሱ ወለድ አይቻልም በዛ አይነት በወር ነው የሚመልሱት ብራቸውን እንዴት ነው የሚታየው ወለድ አይሆንም ለመነሳት ምናምን ብሎ እዛው ሳይነሱ ተኝተው ቢኖሩ ይሻላቸዋል እሺ አይቻልም ወለድ አላህ በቁርአን ላይ ወአሐለ አላሁ البيع وحرم الربا ይላል ንግድን እኔ አምላካችሁ አላህ ፈቅጄላችኋለሁ ወለድን እርም አድርጌባችኋለሁ ይላል ያ አዩሃ الذين آمنوا لا تأكلوا الربا ይላል እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ይላል እሺ እሺ ጥያቄያቸው ራሱ ሚስትና ሚስት ነው እኮ እንዴት ዳነን እንዴት እንድናለን የምን ጥያቄ ራሱ አያነሱም ለምንድን ነው ሴት ልጅን የሚንቃት ክርስቲያን ስለ ሚስትና ስለ ባል ባወራን ቁጥር ወላሂ ስለ ሴት ልጅ ያላቸው ልቄት በጣም ይገርመኝ كيف يعني በጀነት ውስጥ ሴት አለ ሲባል በቃ መጨናነቅ እንዴት ሴት ይኖራል ምናምን ደግሞ ሴቶች እኮ ናቸው እንደዛ የሚሉት አብዛኞቹ ጭንቅላታቸውን ወላሂ ተጫውተውባቸው ሴትን መጥላት ለምን እንደዚህ አላሁ ሙስተዓን መጽሐፍ ቅዱስ ገና ገለጥ ስታደርጉት እኮ ስለ ሴት ያወራል እኮ ገና ከመጀመሪያው ለዚያም እግዚአብሔር ሙሉ ተክለ ሰውነቷን ይገልጻል መጽሐፍ ቅዱስ ላይ ዳሌሽ እያለ ይናገራል ጥፎችሽ እያለ ይናገራል ሊቀብል بقبلات فمه በአፉ መሳምን የሚሳመኝ ይላል ይሄን ሁሉ አለ መጽሐፍ ቅዱስ ላይ ውዴ ጣቶችንም በቀዳዳ ሰደደ ይላል መጽሐፍ ቅዱስ ላይ ወላሂ እኔም አንጀቴ ታወከ ይላል ሹ يعني አንጀቴ ታወከ ይህን ቀራጭ ከዛ ይመጡና ቁርአን በእስልምና ባልና ሚስት እንዴት ነው ህጉ እንዴት በምን መሄድ አለባቸው ስለ ፍቺ ሲባል እስልምና ስለ ሴት ነው የሚያወራው አረ እሺ ሰላም አለይኩም ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሁሴ ረመዳን ቀዳ አንድ ቀን ነበረብኝና እሱን ሳልጾም የዙል ሐጅ መጨረሻው መጾም እችላለሁ አለ ሸርል አንድ ቀን ከሆነች ያለችው እስከዛ ድረስ ብዙ ቀን አለች ጾሚያት እናሷል የመጨረሻው ቀን ዙል ሒጃን ጾም እሺ ኢንሻአላህ ሌላው ደግሞ በዛ በ14 ቀናቶች ጸጉርና ጥፍር አይቆረጥም ነው የሚለው ነገር እስኪ ብራራለ ፍያል የሚያርዱ ሰዎች ብቻ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ إذا دخل عشر ذو الحجة وأراد أحدكم أن يضحي فلا يأخذن شيئا من أظفاره وشعره له يا سرتو ذو الحجة كاناتوش كجبو قالوا النبي صلى الله عليه وسلم لكن أنت يوضحيان أرد لهم لا السبسو أدرى كتفرم هنا كتفرم من ما ينتنقرن دا يوصل دا يقرطال السنة أشي جزاك الله خير أي أوليفر كينج مرحبا أشي እኔ በጣም ስለምትመቸኝ ያው በቃ አይሽ በጣም ነው የምከታተልህ ያው እኔ ሙስሊም ነኝ ጥያቄ የለኝም ግን በደንብ የነበሩብኝ ጥያቄዎች ሁሉ መልሰሃቸዋል ማለት እንደዚህ ብዬ የማነሳው ጥያቄ የለም አልহামዱሊላህ ሙስሊም በመሆኔ እና አንተን የመሰለ ሙስሊምም አላህ ስለሰጠን እጅግ አድርገን እናመሰግነዋለን
مرحبا እና ደግሞ ለይብለጥ ደግሞ ሌሎችንም እያስተማርክ ያለው ስራ በጣም ደስ የሚል የሚበረታታ ነው እና በርታ። በጣም የምናደንቅህ ያው ብዙ ጊዜ በሙስሊሞች ዘንድ ማሻአላ ነው የሚባለው። ማሻአላ ብያለሁ። ወሱ ተምተኛል አይደለ? አድሚኖች ካላችሁ አስገባቸው እንጂ እነሱን አውርዳቸው ነዝሉሁም። እዚህ ቤት አድሚን የለም። 30 አድሚኖች አሉ፣ ግን ሁላቸውም የላቸውም። አላንሳቸው የነሱ ሞዴሬተር እሺ